እንኳን ደህና መጣህ አቶ ሰመር። እንዴት ነህ? ደህና ነኝ። አንተስ? ደህና ነን፣ እናመሰግናለን። ወደ ክፍላችሁ እንሂድ። ነይ የኔ ውድ። ክፍላችሁ ላይ ቁጥር 7 ነው። መልካም ጊዜ። የጫጉላ ሽርሽራችንን በጊዜው መሄድ አልቻለም ነበር። እሱን ማካካስ ፈልጋለሁ። አዎ ይገባኛል። በጣም ተወጥረን ነበር። አልተመቸህም ነበር አይደል? ምን ማለት ነው? አልገባኝም። የተጋባለት ምሽት መቼም ባሌ ልትሆን እንደማትችል ምለህ ነበር የነገርከኝ። ንገረኝ እስኪ፣ ለዛ ነው ወደ ጫጉላ ሽርሽር መሄድ ያልቻልነው? የበፊት መጽሐፍቶችን እየከፈትሽ እንድናወራ ፈልገሽ ነው ቱርካን? ግን ያንን ሁሉ ነገር የተውነው መስሎኝ ነበር። እናውራ እንጂ ምን ችግር አለው? እሺ ከፈለግሽ እናውራ። ግን ይሄንን ላስታውስሽ እፈልጋለሁ ቱርካን። አሁን እያወራሽ ያለሽው ሰው የበፊቱ ሶመር አይደለም። ይሄ ሶመር ካንቺ ጋር ጥልቅ ፍቅር የያዘው ሰው ነው። ያኔ ግን አታፈቅረኝም ነበር። ትክክል ነህ። ምን አይነት ግዴታ ኖሮብህ የማታፈቅራትን ሴት እንዳገባህ አላውቅም። የኔ ፍቅር ሚስቴ፣ አሁን ባለ ነገር ደስተኛ መሆን አንችልም እንዴ? ያለፈው ሁሉ አልፏል እኮ። አንቺ ትላንትን ሳይሆን ነገን እንየው ትይኛል ነበር እንዴ ቱርካን? አሁን እዚህ ነን። አንቺ፣ እኔ እና ልጃችን። ከዚህ በላይ ምን ደስ የሚል ነገር አለ? ደስተኛ አይደለሽም እንዴ? ገላዬን ልታጠበቃ ቦታ ላይ ነው ያየሽው? እዛኛው ጋር ይው። አግኝቼዋለሁ። እንኪያዡ። እሺ፣ እዚህ ጋር እናስቀምጠው። እሺ፣ እስቲ እንየው። ይህንን በደንብ አድርጌ ያጥበዋለሁ።
ሳዲቅ ደግሞ በደንብ አጽድቶ ይቀባዋል። ወይ ሶስቱም እዚህ ላይ ነው ያደጉት። የቱርካንም ልጅ እዚህ ላይ እንደሚያድግ ተስፋ አደርጋለሁ። መቼም ያክስቶቹ አልጋ ላይ እንደሚያድግ እርግጠኛ ነኝ። ተስፋ አደርጋለሁ። ሄሎ ወይዘሮ ነስሪን። አቤት። መጥፎ ሰዓት እንዳልደውልኩ ተስፋ አደርጋለሁ። ግን ነፃ ከሆንሽ አንድ ጊዜ ላናገርሽ ፈልጌ ነበር። ነፃ አይደለሁም ወይዘሮ ሩቻን። ወይዘሮ ነስሪን ሹፌሬ በአሁን ሰዓት በርሽ ላይ ቆሞ እየጠበቀሽ ነው። እባክሽ። ነፃ አይደለሁም አልኩሽ ወይዘሮ ሩቻን። አቤት። ወይዘሮ ነስሪንን ለመውሰድ ነበር የመጣሁት። ሶመር ማውራት አለብን። ሶመር የቱርካንን ገና ያልተወለደ ልጅ እንደምትንከባከበው የኔንም ልጅ ትንከባከባታለህ። እሷም ልጅ ናት። ወይዘሮ ሩቻን ለማውራት የተሻለ ቦታ ማግኘት አቅቶሽ ነው? ይቅርታ አድርጊልኝ። አያቱ ለልጅ ልጁ የወይራ ፍሬ ዛፍ እየተከለለት ነው ያለው። እሱን በዛውም እንድናየው ፈልጌ ነው እዚህ ያመጣሁሽ። ለዛ ነው እንግዲህ ወደዚህ የመጣ ነው። ወይዘሮ ነስሪን ለየትኛው ማለቴ ለየትኛው የልጅ ልጃችሁ? ግልጽ ነው፣ ለቱርካን ልጅ ነው። 50 ሄክታር ላይ የሚተከለው የወይራ ፍሬ ዛፍ ሊገባው የሚችል ሌላ የልጅ ልጅ የለኝም። ሌላኛዋን ልጅ እንደ ልጅ ልጃችሁ አታዩዋትም ማለት ነው? ወይዘሮ ሩቻን ሁሉንም ነገር አውቃለሁ። አንቺ ሁሉንም ነገር እንደምታውቂ እኔም በደንብ አውቃለሁ፣ ይገባኛል። እናም ለዛ ነው ዛሬ ወደዚህ የጠራሁሽ። ወይዘሮ ነስሪን ሁለት እናቶች እንደመሆናችን እርስ በርስ መወዳደር አይጠበቅብንም። ግን ለልጆቻችን ደስታ ሲባል የግድ ሁለታችንም አንድ ላይ መሆን አለብን። ትሰሚኛለሽ? ከዚህ በኋላ እዚህ ነገር ውስጥ አጋርሽ አልሆንም። እሺ ይሄንን ወቂ። ግን ልጅሽን መራራውን እውነታ ሳትነግሪያት ወደ ቤትሽ መልሰሽ ልከሻታል። ያ ስህተት ነው። ለእናት ይህንን አውጥቶ መናገር እንዴት ከባድ እንደሚሆን አውቃለሁ። እኔም በአንቺ ቦታ ብሆን ተመሳሳይ ነገር ነበር የማደርገው። ወይዘሮ ነስሪን ሚኔ ለሶመር ትልቅ ስህተት ነበረች። ከቱርካን በፊት ነበር። የእነሱን ግንኙነት ሁሌ እንደነቀፍኩት ነበር። ከእናንተ ጋር ቤተሰብ ለመሆን ስንመጣ ተለያይተው ነበር። እውነቴን ነው የምልሽ። እና ታዲያ ይህንን እያወቅሽ ነው ልጄን አንስተሽ ሲኦል ውስጥ ጎትተሽ ያስገባሻት? እውነቱን እያወቅሽ ነው? ምንም የማታውቀው ምስኪሏን ልጄን ስቃይ ውስጥ ነው የከተትሻት። ግን እውነት ልንገርሽ፣ ቱርካን ሶመርን በጣም ትወደዋለች። ሶመር ከእሷ ፍቅር ይዞታል።
ሶመር በቱርካን ምክንያት ህይወቱ በጣም ደስተኛ ሆኗል። ሁለቱም በህይወታቸው በጣም ደስተኛ ናቸው። እድሜ ለቱርካን። ሶመር አሁን ወደ ቀልቡ ተመልሷል። እሱን እያየው ነው። ወደ ቀልቡ የተመለሰው ሶመር የበፊት ፍቅረኛውንና ልጁን ወደ ቤት ጎትቶ አምጥቶ ካስገባቸውና ምንም ከማታውቀው ልጄ ጋር አንድ ላይ እንዲኖሩ ካደረጋቸው በኋላ ነው። ይሄንን የምትነግሪኝ? ወይዘሮ ነስሪን፣ ሶመር የግድ እንደዚህ ማድረግ ስለነበረበት ነው። ምን ያድርግ? የገዛ ልጁ ነች። ማለቴ እኔም ሆነ ኦዛር ይህንን ውርደት ዝም ብሎ ሲመጣ የምንቀበል ሰዎች አይደለንም። ግን ሚኔ እንደዚህ እንድናደርግ አስገድዳን ነው። እጅና እግራችንን አስራው ነው። ይህንን ነገር ቱርካን እንዳትሰማውና ሳምታ እንዳትጎዳ ብለን ያልከፈልነው መስዋዕትነት የለም። እውነቴን ነው የምልሽ ነስሪን። እናንተ ተቋቁማችሁ ልትኖሩ ትችላላችሁ፣ ግን ይህንን ውርደት ፈጽሞ ልቋቋሙ አልችልም። እዚህ ሁሉ ትርምስ መሃል ልጄ መግባት አይገባም። በዚህ ሁኔታው አይቀጥልም፣ እርግጠኛ ነኝ። አሁን እየጠየቅኩሽ ያለሁት ለሶመር ትንሽ ጊዜ እንድትሰጩ ብዬ ነው። ከልክ በላይ ጊዜውንም እድሉንም ሰጥቻለሁ ወይዘሮ ሩቻን፣ ግን ሊጠቀምበት አልቻለም። ስለዚህ ቱርካንን ከእናንተ እወስዳታለሁ። ምን እያልሽ ነው? መውሰድ ያን ያህል ቀላል ነገር ነው እንዴ? በምን ህሊናሽ ነው እንደዛ የምታደርጊው? እነዚህ ልጆች እኮ በጣም ነው የሚፈቃቀሩ። ምን ነካሽ? ቱርካን አሁን እውነቱን ካወቀች በኋላ በመሃላቸው ፍቅር የሚባል ነገር አይቀርም። ተይ፣ ድንገት ተሳስተሽ ነስሪን። ይህንን ነገር ለቱርካን እንዳትነግሪያት እባክሽ። የማደርገውን ነገር አንቺ ልትወስኝልኝ አትችይም። እሺ? ቱርካንና ሶመር በፍጥነት ይፋታሉ። አይሆንም። ትሰሚያለሽ? የልጅ ልጄን እስካረገዘች ድረስ በጭራሽ ይሄ እንዲሆን አልፈቅድም። ብሞት አልቀበለው። የልጅ ልጄ ናች። የልጄን ልጅ ለእኔ ተይልኝ። ወይዘሮ ነስሪን ታስታውሻለሽ አይደል? እናት መሆን እወዳለሁ ብለሽ ነበር። እንደምትንከባከቢው እርግጠኛ ነኝ። ምንም የማይታወቅ ልጅ ቤትሽ አስገብተሽ እንደ ልጅሽ አብልተሻል አይደል? ተሳሳትኩ? እንደውም ቆይ ስሙ ማን ነበር? እመቤት መሱድ። እና ሌላኛውስ? የፋቲ ልጅ ዳሪያ ናት ወይስ ዶኑሽ ነች? እንዲች ብለሽ ስለ ልጆቼ እንዳታወሪ ወይዘሮ ሩቻን፣ ነግሬሻለሁ። ተመልከቷት፣ እዩዋት፣ በድጋሚ አንበሳ ሆነች። እናትነት በጣም ከባድ ነገር ነው። ትሰሚኛለሽ? እኔም እናት ነኝ ወይዘሮ ነስሪን። ሶመር ልጄ ነው እና ደግሞ በጣም እወደዋለሁ። የእሱም ስም ትልቅ ዋጋ አለው። እሱን አስታውሽ። ትሰሚኛለሽ? ይህንን የማይሆን ነገር ለቱርካን ነግርሻት። ስሚ፣ በአንቺ ምክንያት የልጄ ቤተሰብ ይበተንና እስክትገረሚ ድረስ በልጅሽ በደንብ አድርጌ ፈትንሻለሁ። ግልጽ ነው? በያውን ሂጂና ልታሳድጊያት የወሰድሻትን ልጅ ህይወት ታበላሻለሽ፣ ወይም ደግሞ ቱርካንን ትጎጃታለሽ። ምን እንደምታደርጊ የምናየው ይሆናል። ምንም ነገር ልታደርጊ አትችይም። እሱን እናያለን። ምንም ነገር ሊፈጠር ይችላል። ወደ አንተ እየመጣሁኝ ነበር። ገባኝ። ይህን ይዤልሽ እየመጣሁ ነበር። ዋና ገንዳ ውስጥ አልገባም። ለነገሩ አየሩም ከባድ ነው። ሶመር፣ ወደ ክፍላችን መሄድ እንችላለን? አቤት እማዬ። እኔ ነኝ እህቴ። ዶኑሽ አንቺ ነሽ? ነፃ ነሽ? እየረበሽኩሽ አይደለም አይደል? አይ ውዴ፣ ችግር የለውም። ምን ነው? ስሚኝ እህቴ፣ ለክረምት ትምህርት ነፃ የሙከራ ፈተና ወስጄ ነበር። እናም ፈተናውን አልፌያለሁ።
ያሁኑ ቅዳሜ ትምህርት ጀምራለሁ እህቴ። ጥሩ ነው ያደረግሽው። ደስ የሚል ነገር ነው። ደሞ ለኔ የሚሆን ስራ አግኝቼ ብሰራ በጣም ደስ ይለኛል። አንደኛው ወጪንም እሸፍናለሁ። ቤት ውስጥ ብቻዬን ከመቀመጥም ይሻለኛል። በሚገባ ማለቴ ላንቺ የሚሆን ትምህርትሽ ላይ ጣልቃ የማይገባ ስራ ማግኘት ትችላለሽ። ይኸውልሽ ላገኝ እችላለሁ። አንቺ ወንድሜ ሶመርን ካናገርሽልኝ እሱ ድርጅት ውስጥ መስራትና መቀጠር እችላለሁ። አሁን ትክክለኛው ጊዜ አይደለም ዶኑሽ። የኔ ውድ እናትሽ ልትፈቅድልሽ አትችልም። እባክሽን እንደዚህ አታድርጊ ታያልኩሽ። አክስቴ አቁሚ። እህቴ ወንድሜ ሶመርን አናግሪውና ከዛ ወላጆቻችንን ታሳምኛቸዋለሽ። እሺ ዶኑሽ፣ ሶመርን እንደዚህ አይነት ነገር መጠየቅ አልችልም። መስራት የምትፈልጊ ከሆነ ለምን ሌላ ቦታ አንፈልግም? ሰላም አባዬ። አቤት ልጄ። ለዶኑሽ የሚሆን ቦታ ድርጅት ውስጥ ሊኖር ይችላል እንዴ? ለዶኑሽ የሚሆን እኔ እንጃ ልጄ። እስቲ የሰው ኃይል ክፍሎችን አናግራቸዋል። እሺ፣ ምንም እንኳን ባይሆን የሆነ ነገር አመቻችላት አባዬ። እሺ፣ እናያለን። ሶመር ቆየት ነው ያለው? ከቱርካን ጋር ተያይዘን ጠፍተናል። እንደሄዳችሁ አውቃለሁ። ሴልጁክ ስለነገረኝ ነው መሄዳችሁን ያወቅኩት። አዎ፣ ትንሽ አይምሮአችንን ማሳረፍ ፈልገን ነው። የኔ ልጅ ቆይ ምንድን ነው የምታወራው? ቱርካን ከዛ ቤት ትንሽ ራቅ እንድትል ፈልጌ ነው አባዬ። ሰሞኑን ትንሽ ግራ ተጋብታለች። ምን ነው? ምን ተፈጠረ? ልጁን አትፈልገውም መሰለኝ። ማለቴ ለዚህ ዝግጁ ነን ብላ አታስብም። በጣም ግራ ገብቶኛል አባዬ። ይሄ እንዴት ሊሆን ይችላል ሶመር? ይህንን ሐሳብ ኬት ነው ያመጣቸው? ሶመር ልጄ። አይ አባዬ፣ እንደማስበው ከሆነ ሰሞኑን ጥሩ ስሜት እየተሰማ ስላልሆነ ነው። ደግሞም አልተሳሳተችም። ያው ታውቅ የለ እማዬ ከምትሆነው ነገር አንጻር የሚኔና የልጇ ጉዳይ አለ። ፈርታ እንደሆነ ተረድቻለሁ። ልክ ነህ፣ ግን አንተ ድጋፍ ማድረግ አለብህ ሶመር። ማለቴ የቱርካንን መንፈስ አነቃቃው። እሱን እያደረግኩኝ ያለሁት አባዬ። ሰሞኑን በጣም ግራ ተጋብታለች። ሁሉንም ነገር ጥያቄ ውስጥ አስገብተዋለች። ስንጋባ የነበረንን ነገር ሁሉ እያስታወሰች ነው። ሶመር፣ በቀላሉ አይደለም እዚህ ደረጃ የደረሳችሁት። ልጄ ቱርካን ብዙ መጥፎ ነገሮችን አሳልፋለች። ማለቴ ያሳለፈችውን ነገር አስባ ትንሽ ልትጨናነቅ ትችላለች። እሺ አባዬ፣ ግን አላውቅም። ያረገዘችው ልጅ ላይ ተስፋ ትቆርጣለች ብዬ በጣም ፈርቻለሁ። አንተ ከተረጋጋ ልጄ ቱርካንም ትረጋጋለች። ስንገናኝ ስለዚህ ጉዳይ በደንብ እናወራለን። አንተ እዚህ ስላለው ስራ ምንም አትጨነቅሽ። እሺ እናወራለን አባዬ። ቻው በቃ። ሙስጠፋ፣ ምን ነው ፈልገኝ ነበር እንዴ ልጄ? ና ወደዚህ። ምንድን ነው? ሲያዩ ደህና አትመስልም። አይ ቤት ደውዬ ነበር። እማዬ ወደ ኢዝሚር እንደምትመለስ ነግራኝ ነበር፣ ግን አሁን የሄደች አይመስለኝም። በጣም ግራ ገብቶኛል። ታዲያ ለምን አትደውልላትም? እንደዛ አደረግኩኝ እና አውርተን ነበር። ጥሩ። ታዲያ ችግሩ ምንድን ነው? ችግሩማ በስልክ ቤት ነኝ ብላ ነግራኝ ቤት ባለው ስልክ ስደውላት አታነሳም። ምናልባት አልሰማችሁ ይሆናል። አይደለም፣ የዋሸችኝ ነው። እንዴት ሊሆን ይችላል? ለምን አንተ ትዋሻለች? ማለቴ የሆነ ነገር ይኖራታል ወይ ወደ ሥራ ሄዳ ይሆናል። ወደ ኢዝሚር ስላልተመለሰች ሊሆን ይችላል። ሙስጠፋ፣ መቼም እኔም አንተም እናውቃለን እናትህ ትልቅ ሴት ናት። ማለቴ ወደ ኢዝሚር ካልተመለሰች ልትገርፋ ታሰበ ነው እንዴ? እንደዛ ነው? አንተ ምንም የምታውቀው ነገር የለም። አውቃለሁ ሙስጠፋ፣ በደንብ አውቃለሁ። ያንተ እናት እኮ እዚህ ነው ያለችው። ይህንን አታውቅም? ቆይ አንተ ቤት ተከራይተህላት ነው እንዴ? አፍህን አትክፈት ብያለሁ ሙስጠፋ። እንድትሄድ አልፈቀድክላትም አይደል? ከእኔ ጋር የሚያገናኘው ምንም ነገር የለም። አይ ተዋ፣ ተዋሸኝ ሙስጠፋ። እናትህ ብቻዋን ለፍታን ያሳደገች አይገባም እንዴ? ሕይወት ያመጣባትን ችግር በሙሉ ተቋቁማ ብቻዋን ያሳደገች እሷ ናት። ቢያንስ እሷን እንኳን ማክበር አለብህ። እናትህ እስካሁን ከዚህ ካልሄደች ይቅርታ እንድታደርግላት ስለፈለገች ነው የሚሆነው። በፊት እንደነበራችሁት እናትና ልጅ እንድትሆኑ ነው የምትፈልገው። ይህንን እድል ደግሞ ያለምንም ማቅማማት ለእሷ መስጠት አለብህ። ተግባባን? የዚህን ግልባጭ ማዘጋጀት አለብኝ።
እዛ ጋር አንድ ሱቅ አለ የኔ ፍቅር። አንቺ የምትወጃቸው ነገሮች ነው ያሉት። ትፈልጊያቸዋለሽ? ሄደን እንያቸው። አልፈልግም ሶመር፣ እባክህ እጄን ልቀቀኝ። አለቀውም። እባክሽ ልቤን እንዲያልሽ አትስበሪው ቱርካን። ሶመር እባክህ ወደ ክፍላችን እንሂድ። ይቅርታ ፕሪም አላችሁ? አይ እመቤት፣ በለስ ነው። ፕሪም ፈልጌ ነበር። አይ እመቤት፣ አሁን ወቅቱ አይደለም። አመሰግናለሁ። ምንም አይደል። ፕሪም ትፈልጊያለሽ እንዴ? ችግር የለም አለው። እኔ ጀልሽ እመጣለሁ። ሶመር እባክህ ምንም አያስፈልግም ሶመር። ሰላም ወንድሜ። ሰላም። ሁሉም ቦታ ፈልጌ ላገኝ አልቻልኩም። አሁን ወቅቱ አይደለም መሰለኝ። ፕሪም እፈልጋለሁ። ሚስቴ ነፍሰ ጡር ናት። እዛ አረንጓዴ ቤት ውስጥ ታገኛለህ። እስኪ ሞክር። አረንጓዴ ቤቱ የቱ ጋር ነው? ቡርሳ ነው። ቡርሳ? አዎ። እሺ ወንድሜ አመሰግናለሁ። መልካም ሰ ምንም አይደል። ሄሎ ሴልጁክ፣ አንድ ነገር ልጠይቅ ነበር። ቡርሳ ውስጥ አንድ አትክልት ቦታ አለ። ቱርካን ፕሪም ፈልጋ ነበር። እንዲያመጡልኝ ልታደርግ ትችላለህ እባክህ? አልገባኝም። የአማቼ ድርጅት ውስጥ እንዳልሰራ ሁሉም ሰው ሊቃወመኝ ነው እንዴ? ምንም አልገባኝም። ስለዚህ ማርያ ቆቢ፣ እነሱ አንድ የሚያውቁት ነገር ሊኖራቸው ይችላል። አክስቴ እውነት ትገርሚያለሽ። ከምሬ ነው። ዊዶኑሽ ዳሪያ ሄዳለች። አንቺ ደግሞ እዚህ ሆነሽ እያስቸገርሽ ነው። ተይኝ እንጂ። ይሄ እኮ ማስቸገር አይደለም። ምክንያቱም እንድትነግርልኝ ስለፈለግኩ ነው። አላውቅም ውዴ፣ ከዘመድ ጋር ግን አይሰራም። ትሰሚኛለሽ? ሰው የሚልሽን ነገር መስማት አለብሽ። የምትፈልጊውን ስራ ከዘመድ ርቀሽ ነው መስራት ያለብሽ። ለዛ ነው እዛ እንዳትሰሪ የተፈለገው። እሺ ጥሩ። እሺ ግን ምንድን ነው የምናደርገው? ስለምን ጉዳይ? እዚህ ብቻዬን ቀረውኝ። አየሽ ዳሪያ ራሱ ሄዳለች። ካለሷ መኖር ደግሞ አልቻልኩም። በጣም አስጠልቶኛል። ውይ የኔ ውድ ልጅ፣ ትለምጂዋለሽ። የሆነ የምትሰሪው ነገር አታጭም። አትጨነቂ፣ ግድ የለም። ወይም መጽሐፍ ማንበብ ትጀምሪያለሽ። ይህንን የክረምት ትምህርት ስጀምር የዩኒቨርሲቲውን ፈተና እንደማልፍ ተስፋ አደርጋለሁ። ድጋሚ ዳሪያን አገኛታለሁ። በሚገባ የኔ ልጅ ከዳሪያ ጋር ትገናኛላችሁ። እሺ አታስቢ፣ አይዞሽ። ሌላ ስለምን ጉዳይ ይሆናል አክስቴ? አዎ ስለምን ጉዳይ ይሆናል? በአንቺ ልጅ አታስቸግሪኝ። ነግሬሻለሁ፣ አታስቸግሪኝ። ብዙ የምንገዛው መጽሐፍ አለ። መጽሐፍ መደብር ሄጄ ነበር፣ ግን ውድ ናቸው። ምንድነው የምናደርገው ሰርዳ? ሌላ ቦታ እናገኛቸዋለን። እነሱን የመግዛት አቅም አለን። ጓደኛዬን ጠይቄው ነበር። እሱ ያገኝልናል ብዬ አስባለሁ። ከሁለተኛ ዓመት ተማሪዎች ጋር ስለሚተዋወቅ የእነሱን መጽሐፍ ተቀብለን አባስተ መጠቀም እንችላለን። ታውቃለህ፣ እሱ እንደውም ቆንጆ ነው። ይሄ ወላጆችን ከባድ ነገር ውስጥ ያስገባቸው ነበር። ሰይጣን ግን ሄደሽ ከፋቲ ጠይቄ እያለኝ ነበር። አባት ነኝ ስላለ ብጠይቀው ጥሩ ነው ብዬ አስቤ ነበር። ተረጋጊ ዳሪያ፣ ምንም ችግር የለም አልኩሽ እኮ፣ አትጨነቂ። ወይ ሰርዳር፣ ስለጨነቀኝ እኮ ለመጨቀጨቀ። ምን ሆነ ነው? በቃ መፍትሄ እናገኛለን። ለማንኛውም አሁን ወደ ክፍልሽ ግቢ። አማቼ፣ የኔ ጉንጫም በጣም ደስ ይላል። ውይ ውድ አማቼ፣ ጉንጭ በጣም ደስ ይላል። እስቲ ተመልክቱት፣ አያምርም? ምን እያደረግሽ ነው ዳሪያ? ያንተን ሞገስ እያበላሸው ነዋ። ከዛም በተጨማሪ ደግሞ የእህቴ ባል እንደሆንክ እየተናገርኩኝ ነው። አዎ እሱ ገብቶኛል፣ ግን ደግሞ ጉንጮቼን ባትጎጃቸው ጥሩ ይመስለኛል። ጉንጭ ቀይ ሆነ ታውቃለህ። ልክ እንደ ዶንሽ እሷም እንደዚህ ትቀላለች። ዛሬ ፈተና ትፈተናለች። ቤታችሁ ደውዬ ነበር፣ ግን እናትሽ ስላነሳች ስልኩ መዝጋት ነበረብኝ። አማራጭ አልነበረኝም። እኔም ላዋራት አልቻልኩም። ትንሽ ቆይቼ እደውልላታለሁ። እሺ በቃ አሳውቂኝ። እሺ በቃ አንተ አታስብ። እሺ በዛው ሰላም እልልሃለሁ። እሺ ጥሩ፣ ቻው። መልካም ትምህርት ይሁንልሽ። ታዲያስ መምህር ይብሩ አልመጣም? እኔ ቅድም ከቤት ስወጣ አይቼው ነበር። እና አሁን አዲሱ ጓደኛው አንተ ነህ ማለት ነው? አይ አንድ ክፍል ስለምንኖር ነው። እሺ
ረስተሽው ነው? ምን ማለት ፈልገህ ነው? ረስተሽው ነው። መጀመሪያ እሱን ጻፊው። ቆይ አንተ እሱን እንዴት አወክ? አላወቅኩት፣ ግን ይህን ጥያቄ ለጠየቀች ሰው በሙሉ ረስቼው ነው ብለሽ ንገሪያቸው። ምንድን ነው? ከሰው ጋር መቀላቀል እየተለማመድክ ነው? መጀመሪያ ጭንቅላትሽ ውስጥ የሚመጣውን ነገር ማወቅ ፈልጌ ነው። ረስተሽው ከረሳሁት ቆየሁ አይደል እንዴ? መጻፊያውን በሌላኛው እጅሽ ያዥ። በእንጂ ያዥው። አሁኑኑ ይህን ጥያቄ ለራስሽ ጠይቂ እና በሌላኛው እጅሽ መልሱን ጻፊ። ቆይ ምን እያልከኝ ነው? ለመልሱ 24 ሰዓት ሰጥቼሻለሁ። መጽሐፍ መክፈት ትችያለሽ። አምላኬ፣ ይሄ እብድ ጭንቅላቴን ሊያፈነዳው ነው። አይ ፋቲ እንደነገራት እርግጥ ነው ነዛሃት። ይቺ ሴት በልጅ አስፈራራችኝ። እውነቴን ነው አስፈራራችኝ እኮ ነዛሃት። ውይ ይሄ የተረገመ ፋቲ የምር በጣም ነው የሚያናድደው። ምን አለበት ያንን ምላሱን ብቆርጠውና በገላግለው። ከምሬን ነው ምልሽ። ይቺ መጥፎ ሴት ሁለት ልጆቼ መሃል ከታኝ እንድመርጥ ነገረችኝ። እንደዚህ እኮ አይደረግም። ቆይ ምን አይነት ሰው ናት ነዛሃት? አምላኬ ምን አይነት መጥፎ ጉድ ውስጥ ነው የገባ ነው። እማዬ ውዴ፣ ላንቺ ጥሩ ነው። እስኪ ጠጪ። ምን ተፈጠረ? ለምንድን ነው ይሄ የሆነው? ምንም አልሆነችም ውዴ። እናትሽ ገና ከመዳኗ ልክ ባዛር ውስጥ ገብታ ስትወጣ ሰውነቷ አልቻለም። ነዝሪንዬ ወደ ክፍልሽ ሄደሽ ረፍት አድርጊ እስኪ። እማዬ እንደዚህ ስትሆኝ ማየት አልፈልግም። እባክሽ በደንብ እስኪሻለሽ ከቤት አትውጪ። እንደሱ አይደለም የኔ ውድ ልጅ። መተኛት እራሱ አልቻልኩም እኮ ደሜ ዝቅ እያለ ነው። ለዛ ነው። በይ ስለዚህ እያሰብሽ ራስሽን እንዳትጎጂ እሺ? ተሳስሬያለሁ። ከድንበሩ ማለፍ አልቻልኩም። በጣም ይሄ የሚያናድድ ስሜት ነው። ቆይ ቀዶ ሕክምና የምታደርገው መቼ ነው? እሺ እደውላለሁ። ቻው። አቶ ፋቲ በማይሆን ሰዓት መጣሁኝ እንዴ? ግቢ ወይዘሮ ሩቻን ግቢ። ደህና ነህ? ደህና ነኝ። ምን ነበር? ባለፈው ቀን ስለሆነ ስራ ስታወራኝ ነበር። ስለ እሱ አስቤበታለሁ እና እንድናወራ ነው። ሰራተኛውን ልጥራውና እሱ ይነግርሻል። አይ አይሆንም። ሌላ ሰው እንዲያናገረኝ ልታደርግ ከሆነ ከነጭራሹ ማውራት አልፈልግም። ወይዘሮ ሩቻን የእውነታውን ማውራት ስለማልችል ነው። ወይኔ አምላኬ። እንካ እንካ ውሰድ። በጣም ታሳፍራለህ ፋቲ። አልገባኝም። ይሄ እምባ ወይዘሮ ነስሪን ካንተ ከነጠቀች ልጅ ጋር የሚያገናኘው ነገር አለ እንዴ? በል እንሂድ፣ እንውጣ። አንተም ንጹህ አየር ትቀበላለህ። አይ አይሆንም። የምር አሁን ምንም ነገር ማድረግ አላሰኘኝም። አይ አይደለም፣ እንሂድ። አሁን አየሩ ጥሩ ነው። አንተም ትንሽ ትረጋጋለህ ፋቲ። በዛም ሻይ እንጠጣለን። በል ና እንሂድ። የኔ ፍቅር ሁሉም ቦታ አየሁኝ፣ ግን ወቅቱ ስላልሆነ የለም አሉኝ። ግን
አስፈላጊ አይደለም። ተቀመጥ። የኔ ውድ ሚስቴ፣ ስለ ልጃችን ምንም አይነት መጥፎ ነገር መስማት አልፈልግም። እሺ እባክሽን እርስ በርስ አንጎዳዳ። ይሄ ጉዳይ ልጃችን አይደለም። ልጃችን ይወለዳል። እኔና አንቺ ደስተኛ እንሆናለን። እመኝኝ፣ ሁሉም ነገር ጥሩ ይሆናል። እሺ የኔ ውድ። የምን ደስታ ነው የምታወራው? ምን እያልክ ነው? ምሳ እንውጣ እንዴ? ለምንድን ነው የመታሽኝ? ምክንያቱም ስለሚገባህ ነው። ምክንያቱም ስለምጠላህ ነው። ምክንያቱም በጣም ስለምጠላህ ነው። ለምንድን ነው እኛ ላይ እንደዚህ ያደረግከው? ከምን እያደረግሽ ነው ያለሽው? ለምንድን ነው እንደዚህ ያደረግከው? አንተን ከማፍቀር ውጭ ጥፋቴ ምንድን ነው? ይህንን ሁሉ ነገር የምታደርግብኝ ለምንድን ነው? ቱርካን፣ ቆይ ምን አደረግኩሽ? ለምን አትረጋጊም? እንዴት? እባክሽ ተረጋጊ። ሕይወቴን አበላሽተዋል። ሕይወቴን አበላሽተዋል። ሕይወቴ ላይ ቀለድክብኝ። ይህን ሁሉ ነገር ያደረግክብኝ ለምንድን ነው? ምን አድርጌ ነው? ንገረኝ፣ ምን አድርጌ ነው? ቱርካን፣ ምን አድርጌ ነው ሕይወትሽን ያበላሸሁት? ንገሪኝ ቱርካን። እናት ለመሆን ይህንን ያልትፈሪያለሽ ማለት ነው? ያረገሽው ልጅ ይህንን ያልትጠዋለሽ ማለት ነው? ውስጥሽ ያለው ልጅ እዚህን ያላትፈልጊውም ማለት ነው? ከኔ ጋር የሆነት ቤተሰብ መሆን አትፈልጊም ማለት ነው ወይ? መልሽልኝ። አልፈልግህም የምትይኝ ከሆነ አሁኑኑ በዚህ በር እወጣለሁ ቱርካን። እውነቴን ነው፣ አሁኑኑ እወጣለሁ። ሂድ! ሂድ! ውጣ! እሄዳለሁ እያልክ አታስፈራራኝ። አሁን ከዚህ ውጣልኝ! ውጣልኝ! አይ አልሄድም። ብታባርልኝ እንኳን አልሄድም። አንድ ነገር ላስታውስሽ፣ ይሄንን ልጅ ሁለታችን የምፈልገ ነው እንደነበር አትርቺ። እዚህ ጋር ኃላፊነት ያለበት ብቸኛ ሰው አታስመስል። በቃ ዝም በል። ቆይ አስገድጄሽ ነው እንዴ ቱርካን? ምንም ነገር አላስገደድኩሽም። ይሄንን ልጅ ከኔ በላይ ስትፈልጊው የነበርሽው አንቺ ነሽ ቱርካን። ከዛ ጧት ጀምሮ ብዙ ነገር ስትናገሪ ነበር። እኔም እንድናደድ ያደረግሽኝ። ለደስታችን፣ ለትዳራችን ላለን ግንኙነት በየቀኑ ታመሰግኝኝ ነበር። አሁን እዚህ ጋር ፊት ለፊት ቆመሽ እንደምትጠኝ እየነገርሽኝ ነው። ፍቅርሽ ምን ሆነ? አበቃ ማለት ነው ቱርካን? አለቀብሽ? ይሄ ነበር መጨረሻው? ይሄ ነው ወይ? ንገሪኝ። በቃ ዝም በል፣ አታውራ፣ አልፈልግም። ሂድልኝ። ፍቅርህንም ሁሉንም ነገርህን ይዘህ ሂድልኝ። ሂድ! ውጣ! የእኛ ነገር አብቅቷል። ስለዚህ ሂድ፣ አሁኑን ሂድልኝ። İnsafsız ki küçük bir boşluğundan yakalar, hissettirmez en zayıf anında, seni ta yüreğinden yaralar. Ellerin kolların bağlansa da, başında kasırgalar kopsa da, sen tüm gücünle karşı koysan da, seni acımasız sevdaya salar. Senden benim kadar gerçekleri görüyorsun, beraber olamayız, benim gibi biliyorsun. İnsanısın yavrucağım, sen kendi dünyanın toprağında büyüyorsun. Sen de benim kadar gerçekleri görüyorsun, beraber olamayız, benim gibi biliyorsun. Bir başka dünyanın insanısın yavrucağım, sen kendi dünyanın toprağında büyüyorsun.
አንቺ ደግሞ እዚህ ምን ትሰሪያለሽ? የት እንደሄዱ ታውቂያለሽ? እኔ አላውቅም። ከዚህ ክፍል ልትወጪ ትችያለሽ? ይኸውልሽ አንቺ ሁሉንም ነገር በደንብ እንደምታውቂ ያውቃለሁ። ትሰሚኛለሽ? አንቺ ደነስ ለቱርካን እየተከላከልሽላት እንደሆነ ጠንቅቄ ያውቃለሁ። የት ነው የሄዱት ብዬሻለሁ? የትኛው ሆቴል ነው የሄዱት? እኔ አላውቅም። ስለዚህ አሁኑኑ አጣሪ አይላ። አላጣራም። ማጣራት አለብሽ። ምክንያቱም ሶመርን ማግኘት አለብኝ። ከልጄ ሊነጥለኝ እየሞከረ ነው ያለው። ስለዚህ እወዳታለሁ የሚላትን ቱርካን የልጄ እናት ለማድረግ እየሞከረ ነው። እንደዚህ አይነት ነገር እንዲፈጠር አትፈልጊም አይደል? ትሰሚኛለሽ? ይሄ አንቺ አስተሳሰብ ነው። እንደዚህ አይነት ነገር አይኖርም። ሁሉንም በገዛ ጆሮዬ ነው የሰማሁት። ቱርካን እንዳትረበሽ የምትፈልጊ ከሆነ እናም አይላ ለልጄ ትንሽ እንኳን የምታዝኝ ከሆነ አሁኑኑ ሶመርን እንዳገኘው እርጅኝ። ማውራት ብቻ ነው የፈለግኩት። ስደውልለት ስልኬን እያነሳ አይደለም፣ መልእክቴንም አይመልስም። ኪራዝ ተነስታለች። ሂጄ ልያት። አናቤል፣ ስሟ አናቤል ይባላል። አናቤል ገና ታዳጊ ልጅ ናት እና የምልሽ ልጅ ገና 17 ዓመቷ ነው። በዛ ላይ ደግሞ ትምህርት ትማር ነበር። ኩላሊቷ ከጥቅም ውጭ ሆኗል። ለዛ ነው እዚህ ያለችውን ልጅህን እያሳደድክ ያለው ፋቲ? እያሳደድክ ነው ማለት ምን ማለት ነው? ወይዘሮ ሩቻን እህትማማቾች ናቸው። ልጆቹ በእኔ ምክንያት መተዋወቅ ያልቻሉ እህትማማቾች ናቸው። በጣም ያሳዝናል። ኩላሊቷ ከእሷ ጋር ከተመሳሰለ ልጄ በደንብ ትድናለች ማለት ነው። ለወንድሜ ነግሮ ነበር፣ ግን እኔን ካየኝ ቀን ጀምሮ ልክ እንደ መንገድ ለውሻ አድርጎ ነው የሚያኝ። ወይዘሮ ሩቻን፣ ቆይ ግን ያንተ ልጅ የትኛዋ ነች? ዶኑሽ ነች ወይስ ዳሪያ? ቆይ ለምንድን ነው የምትጠይቂኝ? ዶኑሽ የተረጋጋች ናት፣ አስባ ነው የምትንቀሳቀሰው። ግን ዳሪያ እንደዛ አይደለችም። ዳሪያ አይምሮዋ ጠንካራ ነው፣ ልቧ ደንደን ያለ ነው። ስለዚህ ስራህን ትንሽ ያከብደዋል ፋቲ። እዚህ ህይወት ላይ ምንም በቀላሉ ያገኘሁት ነገር የለም ወይዘሮ ሩቻን። ከለስላሳ ጠርሙሶች ቆርኪ ላይ እጣ ደርሶኝ እንኳን በነፃ ለስላሳ ጠጥቼ እንኳን ማቅሱ አይደለም። ይሄ ማለት ያንተ ልጅ ዳሪያ ናት? እንኳን ደህና መጣሽ ጓደኛዬ። አመሰግናለሁ። ጀናን፣ ዳሪያ፣ እዚህ ምን ትሰሪያለሽ? አንቺ ራስሽ እዚህ ምን ትሰሪያለሽ? ፍጠኝ! በፍጥነት ከዚህ ክፍል ውጪ! ምን እያደረግሽ ነው ያለሽው? ትሰሚኛለሽ? ይሄ ቦታ እኮ ያባትሽ አይደለም። እኔም በሆን ከአንቺ ጋር መሆን አልፈልግም። እና ምን አገባኝ? ክፍል ቀይሪያ። ከዚህ ክፍል የምትወጪው አንቺ ነሽ። እሺ? ምንድነው እሱ ነገሩ? ከዚህች ልጅ ጋር አንድ ክፍል ውስጥ መኖር አልፈልግም። ከዚህ ክፍል እሷ መውጣት አለባት። ይኸውልሽ ዕቃዬን በሙሉ መሬት ላይ ጣለችብኝ። እቃውን ከመሬት ላይ ሰብስቢና የጓደኛሽ ቁም ሳጥን ውስጥ አስገቢው። አይጨንቀኝም። ሌላ ክፍል መግባት ትችላለች። ያልኩሽን ብቻ አድርጊ። በመጀመሪያ ቀን መቀጣት የምትፈልጊ አይመስለኝም። በያውን እቃሽን አስገቢ። ቆይ ለምን ከዚህ ችብድ ጋር አንድ ላይ ነው የምንቆየው? ሌላ ክፍል የለም። እዚህ ካልተመቸሽ መውጣት ትችላለሽ።